ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋልና ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በካራባኦ ካፕ የሩብ ፍጻሜ ጨዋታ ወደ ግማሽ ፍጻሜ ለማለፍ በሚደረግ አንድ ቀሪ ጨዋታ አርሴናል በሜዳው ክሪስታል ፓላስን አስተናግዶ በሙሉ 90 ደቂቃ ከነተጨማሪው ደቂቃ 101 ደቂቃ ተጫውተው 1-1 ተለያይተው በመለያ ምት እንግዲህ 8-7 የሚካኤል አርቴታ አርሴናል አሸንፎ ወደ ቀጣይ ዙር በማለፍ በጃንዋሪ 14 የመጀመሪያ ሌግ ጨዋታ በስታንፎርድ ብሪጅ ቼልሲን የሚገጥምበትን የካራባኦ ካፕ የግማሽ ፍጻሜ የጥሎ ማለፍን ቦታ ማሳካት ችሏል። በመልሱ ጨዋታ እንግዲህ በፌብሩዋሪ 3 በኤሚሬትስ የመልሱ ጨዋታ የሚደረግ ይሆናል። አርሴናል ከምሽቱ ድል ጋር ተያይዞ ወደ ቀጣዩ ዙር ማለፉን ተከትሎ በምሽቱ ጨዋታ ፍጹም የበላይነት በወሰደበት ሙሉ የጨዋታ ክፍለ ጊዜ 1-1 ነው የተጠናቀቀው። በቀጥታ ነበር ወደ ፔናልቲ ለመለያየት በአዲሱ ሕግ መሰረት ወደ መለያ ምት ነበር የሄዱት። ይህንን ተከትሎ 8-7 የሚካኤል አርቴታ አርሴናል ማሸነፍ ችሏል። የመጨረሻዋን የመለያ ምት ከሎኳ ኬፓ አሪዛባላጋ አድኖ እንግዲህ አርሴናልን ወደ ቀጣዩ ዙር ማሻገር ችሏል። እስቲ በዚህ ጨዋታ ዙሪያ አንዳንድ ነጥቦችን እንወያይ። በተለይ ትናንት በነበረን አንዳንድ በአርሴናል ዙሪያ ስላነሳናቸው አዳዲስ ፎርሜሽኖች ላይ የተወሰኑ ነጥቦችን አንስተን ስንወያይ ነበር። የሚካኤል አርቴታ አርሴናል ባለፉት ጨዋታዎች ከሚታዩ አንዳንድ ድክመቶች አንጻር የትናንትናው እንቅስቃሴ እንደ ቡድን በሙሉ 90 ደቂቃ ጨዋታውን አሸንፎ በሰፊ የግብ ልዩነት ወደ ቀጣዩ ዙር ማለፍ የሚችልበትን የጨዋታ እንቅስቃሴ እንግዲህ ከረፍት በፊት አምክኖ በርካታ ትላልቅ እድሎችም ከረፍት በኋላ በተመሳሳይ አምክኖ ነው እንግዲህ 80ኛ ደቂቃ ላይ ሳካ ክሮስ ያደረገውን የኮርና ኳስ ሉኳኑ ላዩ ላይ አስቆጥሮ አርሴናልን ቀዳሚ ያደረገ። 9 ደቂቃ ተጨምሮ የመጨረሻ ደቂቃዎች ላይ 95 ደቂቃ ላይ ማርክ ጌሂ ፓላስን ወደ ጨዋታ የመለሰች የአቻነት ግብ አስቆጥሮ ነው እንግዲህ ወደ መለያ ምት ሁለቱ ክለቦች የሄዱት። ሉኳ በድጋሚ ራሱ መረብ ላይ ያስቆጠረ፣ እንዲሁም የመጨረሻዋን የመለያ ምት በኬፓ አማካኝነት መክኖ እንግዲህ ፓላስ ሩብ ፍጻሜ ላይ ተከቷል። አርሴናል ወደ ግማሽ ፍጻሜ በቀጥታ በማለፍ እንግዲህ በለንደን ደርቢ ሌላ ጨዋታ ምንመለከት ይሆናል። በዘንድሮ የውድድር ዓመት በካራባኦ ካፕ የግማሽ ፍጻሜ የጥሎ ማለፍ ጨዋታ እንግዲህ ጨዋታዎች የሚደረጉት በሁለቱም ሜዳዎች ነው። መጀመሪያ ስታንፎርድ ብሪጅ፣ ከዛም በኋላ ኤሚሬትስ ላይ በጃንዋሪ 14 እና ፌብሩዋሪ 3 ላይ የሚደረግ ፊክስቸር ይሆናል። የምሽቱን ጨዋታ እንዴት ተመለከታችሁት? የሚካኤል አርቴታ አርሴናል ፓላስን በ90 ደቂቃ ያለማሸነፉ ጉዳይ፣ ነገር ግን በቡድን እንቅስቃሴ ፍጹም የበላይነት በተለይ የመጀመሪያው 45 አርሴናል ጨዋታውን ዶሚኔት ያደረገበት መንገድ በግብ አለመታጀቡ እንጂ በሜዳ ውስጥ የሚታይ ግልጽ የሆነ ብልጫ፣ ፍጹም የበላይነት ለማመን የሚከብድ አለማስቆጠር ምናልባት አርሴናልን ወደ ፔናልቲ የመለያ ምት እንዲሄዱ ያስገደደ ነው እንጂ ጨዋታው ከረፍት በፊት ማለቅ የነበረበት የሜዳ ውስጥ እንቅስቃሴ ነበር በእጅጉ ስንመለከት የነበረው። በዘንድሮ ሲዝን ምናልባት የጋብሪኤል ማርቲኔሊን ምርጡን ብቃት ጉዳት አስተናግዶ ይሄ ጉዳት እንግዲህ ተጫዋቹን ከረፍት በኋላ መቀጠል ሳይችል ቀርቶ ተቀይሮ እንደወጣ ነው። ሚካኤል አርቴታ ከጉዳቱ ጋር ተያይዞ በሜዳ ውስጥ መቆየት እንዳልቻለና የህመም ስለተሰማው እንደቀየሩት ነው ከጨዋታው በኋላ ጋዜጣዊ መግለጫ የሰጠው።
ነገር ግን የማርቲኔሊ የምሽቱ እንቅስቃሴ የማድዌኬ ከ345 ቀን በኋላ ወደ ሜዳ የተመለሰው ጋብሪኤል ጄሱስ እንዲሁም ምናልባት ትኩረት አልተሰጠው ይሆናል እንጂ የክርስቲያን ኖርጋርድም በአማካይ ስፍራ የነበረው እንቅስቃሴና ሚና በአጠቃላይ አርሴናል እንደ ቡድን አስደናቂ ነበር። በተለይ የመጀመሪያ 45 የማጥቃቱ እንቅስቃሴ በሁለቱም የሜዳ ክፍል ፍጹም ማጥቃቱ ጥራት የነበረው አርሴናል ከበቂ በላይ ብልጫዎችን የወሰደበት የራሱን የሜዳ ክፍል ለተጋጣሚ ባልፈቀደበት እንቅስቃሴ ከረፍት በፊት በዘንድሮ ሲዝን አርሴናል እንግዲህ ለመጀመሪያ ጊዜ በራሱ የመጫወቻ ክልል ውስጥ የተሳካ 2 ፓስ ሳይደረግ የወጣበት የመጀመሪያ 45 ምንም አይነት በራሱ የመጫወቻ ክልል ውስጥ ተጋጣሚ አደጋም ያልፈጠረበት የመጀመሪያ 45 ነው። ሙሉ በሙሉ ጨዋታውን በ90 ደቂቃ ከመዘንም ፓላስ ሁለተኛ 45 በተለይ ከ70 ደቂቃ በኋላ ተጭኖ መጨረሻ ደቂቃ ላይ ነው ግቧን ማግኘት የቻለው። እዛ ጋም የዊሊያም ሳሊባ ውሳኔ ተጫዋቹ ላይ በሰራው ጥፋት የተገኘችው ቅጣት ምት ነው አርሴናል ላይ ሊቆጠር የቻለው። ከሰሞኑን ብቃት የሜዳ ውስጥ እንቅስቃሴ አንጻር የወልቭሱም የኤቨርቶንም ጨዋታ ለደጋፊው አሳማኝ ላይሆን ይችላል። የፓላሱ ባቻ ውጤት የ90 ደቂቃው እንቅስቃሴ ቢጠናቀቅም ግን እንቅስቃሴው አንደኛ ከኤቨርተኑ ጨዋታ አርሴናል የ8 ተጫዋቾች ለውጥ አድርጓል። በነገራችን ላይ ሁለተኛ ቡድን ማለት ይቻላል 8 ተጫዋች ከዋና ቡድን ውስጥ ለምሳሌ ፒሮ ሂንካፔ ከጨዋታው በፊት እንደተመለከት ነው ትከሻው ላይ ባጋጠመው መጠነኛ ጉዳት ምክንያት ከዚህ ጨዋታ ውጭ ሆነ። በዚህ የሂንካፔ ጉዳት ምክንያት ካሊፊዮሪ ሽግሽግ ተደርጎ ወደ ሴንተር ባክነት ገባ። በግራ ፉልባክ ሉዊስ ኬሊ፣ አማካይ ስፍራ ላይ የነበረው ጥምረት በአጠቃላይ አዲስ ነው። ኢዜ፣ ኦዲጋርድ እና ሜሪኖ ሶስተኛ የሜዳ ክፍል ላይ የተሰለፉትም ሶስቱም አዲስ ናቸው። ማለት ለትናንቱ ጨዋታ በቋሚነት ይሰለፉ እንጂ ከኤቨርተኑ ጋር ቋሚ አልነበሩ። ከተከላካይ ስፍራው ውጭ የነበሩ ምርጫዎች በአማካይ ስፍራም በግብ ጠባቂም በፊት መስመር በኩል ያሉ ሁሉም ዲፓርትመንቶች ላይ ለውጥ ተደርጓል። የተከላካይ ክፍሉ አስገዳጅ ስለሆነ እና የማርቲኔሊ ጄሱስ እና ማድዌኬ ምን ያክል የአርሴናል የማጥቃት ዲፓርትመንት ጥራት እንዳለው የምንረዳው በዘንድሮ ሲዝን እነዚህ ተጫዋቾች ወደ ሌሎች ክለቦች ቢሄዱ ቋሚ የመሆን አቅም ያላቸው ተጫዋቾች እንደ ሁለተኛ ቡድን ተይዘው የአርሴናልን የዴብዝ ጥንካሬ ነው የምንመለከተው። ጊዮኬሬስ ባልተሰለፈበት፣ ሳካ፣ ትሮሳርድ ቋሚ ሆኖ ባልጀመሩበት ጨዋታ የአርሴናል የፊት መስመር ተጫዋቾች የነበራቸውን ንቃትና ፍላጎት የሚያስደንቅ ነው። ነገር ግን በግብ አለመታጀቡ አሁን ሁለት አይነት ጉዳዮችን አንስተን እንድንወያይ ያደርጋል። በወልቭስ እና በኤቨርተን ደረጃ ከመዘንን ተገቢ አይደለም። እዛ ጨዋታ ላይ አርሴናል በሁለቱም ተከታታይ ጨዋታዎች ከ1.12 ኤክስጂ በላይ ክሬት ማድረግ አልቻለም። ነገር ግን በዚህ ጨዋታ አርሴናል ወይ እድለኛ አይደለም ወይም የተጋጣሚ ግብ ጠባቂ ጠንካራ መሆን የካራቦ ካፕ የዕለቱ ኮከብ ተጫዋች ዊሊያም ሳሊባ ተመርጧል። የካራቦ ካፕ በሜዳ ውስጥ ነገር ግን ቢቢሲን ብትመለከቱ ስካይ ስፖርትን ብትመለከቱ እነ ቲኤንቲን ኮከብ ተጫዋች ብለው የመረጡት የክሪስታል ፓላሱን ግብ ጠባቂ ቤኒቴዝን አርጀንቲናዊን ግብ ጠባቂና ይሄ የግብ ጠባቂውን ጥንካሬ እንድናስተውል ያደረገው የሚካኤል አርቴታ አርሴናል ከፍተኛ ብልጫና ድብደባ ያደረገበት የምሽቱ ጨዋታ ነው። 25 ሙከራዎችን አድርጎ 7 ኢላማቸውን የጠበቁ ሙከራዎች፣ በዚህ ጨዋታ 5 ቢግ ቻንሶች ክሬት ተደርገዋል። ወደ ግብ ያልተቀየሩ 5 ቢግ ቻንስ። ከነዚህ 5 ቢግ ቻንስ ውስጥ 3ቱ ክሬት የተደረጉት በጋብሪኤል ማርቲኔሊ ነበሩ፣ 3ቱም ከረፍት በፊት። ስለዚህ አርቴታ በምሽቱ የመረጣቸው የፊት መስመር ተጫዋቾች አንደኛ የመጀመሪያ ጨዋታቸው ነው። 3ቱ በጋራ ተሰልፈው በፊት መስመር በኩል የማጥቃቱን እንቅስቃሴ ሲመሩ፣ 3ቱ አማካዮችም ለመጀመሪያ ጊዜ የተጣመሩ ናቸው። 4ቱም ተከላካይ ለመጀመሪያ ጊዜ የተጣመረ። ስለዚህ አርቴታ ምሽት ላይ የሞከረው አንደኛ
ኤክስፐሪመንትም ነው። ከተጫዋቾች ወቅታዊ ብቃት በተለይ ጉዳትና ቀጣይ ተደራራቢ ፊክስቸሮችን ከግምት ውስጥ በማስገባት የ8 ተጫዋቾች ለውጥ ያውም በአዲስ ሙከራ ጠንካራውን ፓላስ ላይ እንዲህ አይነት ከፍተኛ ብልጫ መውሰድ ቡድኑ አንድን ሲስተም አንድን ሪትም ወይም አዲስ ቡድን ለቅንጅት ቢሞከር እንኳን ቶሎ አዳፕት የማድረግ አቅሙን ጎን ለጎን የተመለከት ነው። በእነዚህ ተጫዋቾች ቅንጅት የሚካኤል አርቴታ አርሴናል በዛ ደረጃ ጨዋታውን ዶሚኔት አድርጎ በርካታ ሙከራዎችን እድሎችን ፈጥሮ ለምሳሌ በምሽቱ ጨዋታ በመለያ ምት ቢሸነፍ እነዚህ ሁሉ ክሬዲቶች ይጠፉና አርሴናል በተመሳሳይ ወቅት ከካራባኦ ካፕ በእንዲህ አይነት ምክንያት ከውድድሩ ውጭ ሆነ። ትኩረቱ የሚሆነው ስለ ውድድሩ ውጭ መሆን ነው። አሁንም ግን በመጨረሻ ደቂቃ ግብ ማስቆጠሩ አሁን ለሚዲያው የአርሴናል ከፍተኛ ብልጫ ትኩረት ሳይሰጠው ቀርቶ ትልቁ ትኩረት ያገኘው በአብዛኛው ትላልቅ ፔጆች ዘ ታይምስን ተመልከቱ፣ አትሌቲክስን ተመልከቱ፣ ቴሌግራፍንም ገብታችሁ በደንብ ተመልከቱና አርሴናል ወደ ቀጣዩ ዙር ግማሽ ፍጻሜ አልፏል። ነገር ግን የቀድሞ የዘንድሮ ይሄ በአስደናቂ አመጣጥ የመጣው የአርሴናል ምርጡና ይሄ ከፍ ያለው ብቃቱ ላይ እስካሁን ድረስ አልተመለሰም እና ድሎቹ ሁሉ አሳማኝ አይደሉም ይላል። የምሽቱ ጨዋታ ያላሳመነ እንግዲህ አንድ አቻ ተለያይቶ በአንድ ግብ ልዩነት አንድን ጨዋታ እስከ መጨረሻ ደቂቃ ድረስ መምራት አስተማማኝነት እንደሌለው ያው ከተጋጣሚም ጥንካሬ ከጌም ማኔጅመንትም ሎድም ማኔጅመንት አዲስ የተጫዋቾች ቅንጅትም ሙከራ እየተደረገ እንዳለ አንድ ምርጥ 11 ውስጥ እንዲህ አይነት ክፍተት ሊፈጠር ይችላል። አንድ ግብ አያስተማምንም። በእርግጥ ግን የነበሩት የ90 ደቂቃ እንቅስቃሴዎች ሁሉ ፓላስ ያስቆጥራል ከሚለው ስጋት ይልቅ አርሴናል ተደጋጋሚ ግቦችን የማስቆጠር እድል ነበር። እንግዲህ የመጨረሻ ደቂቃ ይሄ አንዳንድ ቴክኒካል ስህተቶች የሚያመጧቸው የመጨረሻ ደቂቃ ዋጋ የሚያስከፍሉ እንቅስቃሴዎች እንጂ እንደ ቡድን ከመዘንን የሚካኤል አርቴታ አርሴናል ምሽት ላይ ያሳየው እንቅስቃሴ ፍጹም የተሟላ አስደናቂ በግብ አለመታጀቡ ክሬዲቱን አሳንሶታል። ትኩረቱን ደግሞ ወደ ሌላ ዳይሬክሽን ቀይሯል። ሚዲያው ትኩረት ያደረገው እንግዲህ ያለፉትን 3 ጨዋታዎች የሚካኤል አርቴታ አርሴናል እያሸነፈ የመጣበት መንገድና የተቆጠሩት 4 ግቦች መነሻ በማድረግ ነው። 3 ጎል፣ 1 ፔናልቲ። አርሴናል ግን በ3ቱ ጨዋታዎች በአጠቃላይ ክሬት ያደረገው ኤክስጂ 5.67 ነው። በኤክስፔክትድ ግብ ክፍት ከሆነ እንቅስቃሴ እነዚህ ኤክስጂዎች ክሬት ተደርገው ወደ ግብ ካልተቀየሩ የመጨረሻ የፋይናል ሰርድ የማስቆጠር ሞቢሊቲን በዚህን ሰዓት በደንብ ቻርጅ የማድረግና የማሳደግ ኃላፊነት እንዳለበት ያለፉት 3 ጨዋታዎች የምሽቱን ጨምሮ አስተማሪ ሆኖ ሊያልፉ ይገባል እንጂ በወቅታዊ ጥንካሬና በተለይ የምሽቱ የ101 ደቂቃ እንቅስቃሴ ከተመለከትን የአርቴታ ቡድን የተሻለና በጥሩ ንቃት ጨዋታውን ዶሚኔት አድርጎ እንግዲህ ግቦችን ባለማስቆጠር በምሽቱ እንቅስቃሴ ውስጥ ምናልባት እድለኛ ለመሆን እንጂ አንዳንድ ኳሶች መቆጠር የነበረባቸው ትላልቅ አድቫንቴጆች ሳይቆጠሩም ያለፉባቸው አጋጣሚዎች ለምሳሌ ማድዌኬ የጄሱስ ኳስ እንዲሁም ማርቲኔሊ የፊት መስመር ተጫዋቾች በምሽቱ አስደናቂ እንቅስቃሴ ነበራቸው። እስከ 80ኛ ደቂቃ ድረስ የቡካዮ ሳካ በኖኒ ማድዌኬ ተቀይሮ ገብቶ ያችን ኮርና ክሮስ አደረገ። ሉኳ ላዩ ላይ አስቆጠረ። አርሴናል ቀዳሚ ሆነ። አንድ ግን ተመሳሳይነት ያለውን የሚካኤል አርቴታን የተከታታይ ጨዋታ ጥንቃቄን ለመውሰድ የሚወስደው ሪስክ ግን በምሽቱም ዋጋ አስከፍሎት ነበር። ምናልባት ድጋሚ ያን ሪስክ ለማረም የሚሆን የመለያ ምት አጋጣሚ ስላለ እንጂ የ3 ነጥብ ጨዋታ ቢሆን ከፍተኛ ዋጋ ከፍሏል። ጨዋታን ኮንትሮል ለማድረግ ጥንቃቄን ከፍ ለማድረግ ጌሙን በጥሩ ዲፌንስ ለማጠናቀቅ አንድ ግብ ብቻ ዋስትና የለው። ልክ ግቧ ከተቆጠረች በኋላ ጄሱስን በዴክላን ራይስ ቀይሮ
ክሪስታል ፓላስ ተከላካዮችን ከዛን የተጫዋቾች ለውጥ በኋላ ካስተዋላችሁ አሁን በካራባኦ ካፕ ደረጃ ወደ ሰሚ ፋይናል አልፎ ተጋጣሚው ቼልሲን አንዳንድ ጉዳዮች ላይ በነጥለን በዚህ ጨዋታ ብናወጣ ትላልቅ ሪስኮች ተወስደው ዋጋ ተከፍሎበት የነበረ ከባድ ሪስክ የወሰደበት የጨዋታ ለውጥ ነበር። በዚህ የተጫዋቾች ለውጥ ምክንያት ሁለቱ የፓላስ ሴንተር ባኮች መካከል አንዱ ከሉኳና ጉይ አንዳቸው ወደ ሶስተኛ የሜዳ ክፍል በመሄድ ጫና በፈጠሩበት ወቅት ነው ዊሊያም ሳሊባ ወጣቷ ተጫዋች ላይ ፋውል ሰርቶ ያቺ ግብ የተቆጠረችው። ከፊት መስመር በኩል አርሴናል አንድ ተጫዋች ሲያጎል ፓላስ በተጨማሪ ወደፊት አንዱን ተከላካይ ላከ። አሁን አርሴናል የመጨረሻ ደቂቃ ላይ የገባበት ውጥረት ጫናና ይሄ በአንድ ግብ ብቻ መምራቱ ፓላስ ይሄን ጨዋታ ለመቀየር ያለውን አቅም አሟጦ እንዲጠቀም የረዳው ይሄ አጋጣሚ ነው። አንደኛ የተጫዋቾች ለውጥ የበለጠ አማካዩን ክፍል ኮምፓክት ለማድረግ አጥቂ መቀነሱ ለፓላስ ተከላካዮች የበለጠ ቀሪውን ደቂቃ የማሰቢያ ጊዜ መፍቀዱ ከጄሱስ ወደ አማካይ ክፍሉ እየወረደ ወደ አንደኛው ክንፍ እየወጣ 345 ቀናትን ከሜዳ የራቀ ተጫዋች አይመስልም። ጥሩ ፍሌክሲቢሊቲ፣ ጥሩ ብቃት አሳይቷል። ከኤሲኤል ጉዳት እንደመጣ ተጫዋች ምርጥ ነበር በትናንትናው ጨዋታ። ከዛ ከባድ ጉዳት እንደተመለሰ ተጫዋች አስደናቂ ነበርና አርቴታ በቅርብ ሳምንት የምናስተውለው በወልቭሱም ጨዋታ አንድ ግብን ተማምኖ ጥንቃቄን መከላከልን ለተጋጣሚ ኳስን መተው የመጀመሪያ 45 የነበረው እኮ የአርሴናል ሃይ ፕረስ ያስፈራል። በምርጥ 11 የሚጫወት ነው የሚመስለው። እያንዳንዱ የሜዳ ክፍል ለፓላስ የማሰቢያ ጊዜ ከለከለ። የማርቲኔሊም የማድዌኬም የሁለቱን ክንፎች ሲያጠቁበት የነበረው መንገድ አንደኛ የፉል ባኮችን እርዳታ አልፈለጉ፣ በራሳቸው ነበር። ሁለቱም ዊንግ በአግባቡ ኳስ ይደርሳል፣ በአግባቡ የማጥቃቱ እንቅስቃሴ የተደራጀ ነበርና ክንፉን አስፍተው ወደ መሀል ከገቡ በኋላ ራሱ እድልን ለመፍጠር የራሳቸውን ተጫዋች ለማግኘት የመጨረሻ ፋይናል ዲሲዥናቸውም አስደናቂ ነበር፣ ግን በግብ አልታጀበም። ይሄ ሁሉ ድካም በመጨረሻ ደቂቃ በተጋጣሚ ቡድን በራሱ መረብ ላይ ቢያስቆጥርም ግን አንዱ የማጥቃትና ጫና የመፍጠር ፍሬና ውጤት ስለሆነ አርሴናል ቀዳሚውን ያንን ሞመንተም ቢያንስ በኮንትሮል መቀየር እየቻለ የተጫዋች ለውጥ ያውም የፊት መስመር ተጫዋች ቀንሶ አንድ ቡድን አማካይ ሲያስገባ ያ ቡድን በተቃራኒ ወይ አንዱን ተከላካይ ይቀንሳል ወይም አንዱን ተከላካይ ወደ ፋይናል ሰርድ ለረጃጅም ኳስ መላኩ አይቀርም። ስለዚህ እንዲህ አይነት ሪስኮች ወልቭስም ጋር የነበረው ታስታውሳላችሁ። አንድ ረጅም አጥቂ ወልቭስ ላርሰንን ቀይሮ አስወጥቶ አንድ አጥቂ ካስገባ በኋላ ነው በፊት መስመር በኩል አርቴታ ጥንቃቄን ለመውሰድ በመረጠበት ደቂቃ ላይ ጫና ፈጠሩ፣ ወልቭሶች አስቆጠሩ። ኤቨርተንም የመጨረሻ ደቂቃ አንዱን አጥቂ በሌላኛው ጉልበት ባለው አጥቂ ለውጥ ነው ያደረጉትና አርቴታ ከሚቀይራቸው ለውጦች ቡድኑን ራሱን ለተጋጣሚ ኦቨርሎድ ተጋላጭ ያደርጋል። አንደኛ በአካል ብቃት ረጅሙን ደቂቃ በሙሉ ሞመንተም ሲጫወት የነበረን ቡድን ቴምቦውን አውርዶ ወደ ጥንቃቄ ገብቶ የኋላ መስመሩን ብቻ ሲያተኩር ተጋጣሚ ወደ ራስ ሜዳ መጋበዝ ነው። ለዚህ እኮ ነው አንዳንድ ቡድኖች አንድ አስቆጥረው ለሁለተኛ የሚጥሩበት መንገድ ጨዋታን በፍጥነት እንዲጎል። አሁን ጨዋታን በግብ መግደል ወይም ቀደም ብሎ በአንደኛው 45 አድቫንቴጅ ማስፋት ለመጨረሻ ደቂቃ ላይ ለታሰበው ጌም ፕላን አመቺ ነው። የሁለት ጎል የሶስት ጎል ልዩነት አሁን ተከታታይ ጨዋታ ላይ በአንድ ግብ ማርጂን ይህን ሁሉ ደቂቃ መጫወት ከባድ ነው። ወይም የመጨረሻ ደቂቃዎች ላይ ለተጋጣሚ የሚተውት ስፔስ እና የሚቀንሱት ፕሬሲንግ አንዳንዴ ራሳቸውን ለአደጋም እንዲያጋልጡ ምቹ እያደረገ ነው የአርቴታ ቴክ። ነገር ግን ከነበረው የሙሉ 90 ደቂቃ እንቅስቃሴ አንጻር በሁለተኛ ቡድን ከኤቨርተኑ ድል የ8 ተጫዋቾች ለውጥ ተደርጎ
በታዩት እያንዳንዱ እንቅስቃሴዎች ከመዘንን የምሽቱ ቡድን አስደናቂ ነበር። በ25 ሙከራ ታጅቦ 7 ኢላማውን የጠበቀ 69% የኳስ ቁጥጥር ብልጫ ያደረገ አርሴናል በዘንድሮ ሲዝን በነገራችን ላይ ትልቁን ሪካርድ በምሽቱ ጨዋታ ያስመዘገበው 61 ኳሶችን በተጋጣሚ መጫወቻ ቦክስ ውስጥ ነክቷል። ለመጀመሪያ ጊዜ ታስታውሳላችሁ፣ የዛሬ 2 ዓመት በፊት ዌስትሃም ኤምሬትስ ላይ መጥቶ 2-0 ሲያሸንፍ የአርቴታ ቡድን በዌስትሃም የመጫወቻ ቦክስ ውስጥ 63 ኳስ ነክቶ 28 ሙከራ አድርጎ ግን 2 ነው ኢላማውን የጠበቀ እና ያኔ እናስታውሳለን ኤክስ ፋክተሩ ግዴታ እንደሆነ። ይሄ የፊት መስመር አጥቂ እንደውም እናስታውሰው በዛ ጨዋታ የጋብሪኤል ጄሱስ ጥረቱና ትችቱ ተመጣጣኝ አልነበረም። ዴቪድ ሞይስ ከ74 የቢግ ሲክስ ጨዋታ በኋላ ለመጀመሪያ ጊዜ ኤምሬትስ ላይ ሲያሸንፉ በዌስትሃም እያሉ፣ ነገር ግን የምሽቱ ጨዋታ ወደዛ ባህሪ እየተቀየረ ነበር። ፍጹም የበላይነት አለ፣ በግብ አልታጀበም። ከዛ መጨረሻ ደቂቃ ላይ የተወሰደው ጥንቃቄ ደግሞ ቡድኑን ተጋላጭ አደረገ። በተለይ ለተጋጣሚ የመጨረሻ 10-15 ተጨማሪ ደቂቃዎችን በቅርብ ሳምንት የምናየው ኳስን የመተው ስፔስን ለመዝጋት የሚደረግ ጥረት 90 ደቂቃ ሲታገል ከአካል ብቃት ቡድን ጋር እያንዳንዱ ኤሪያ ላይ የነበረው ዱዌሎች ምናምን ተጫዋች ያደክማሉ። በዛን ሰዓት ጥንቃቄ ሲወሰድ ታክቲካሊ ነው አብዛኛው አደረጃጀት የሚሆነው የመጨረሻ ደቂቃ። ታክቲካሊ ደግሞ አንድ ተጫዋች ፍሉድ ሆኖ ኮንሰንትሬት ሆኖ ለማድረግ ይሄ የመጨረሻ ደቂቃ ላይ ተጫዋች የሚዘልበት አንዳንድ ከፍተኛ አካል ብቃትና ፍጥነት፣ ጉልበት፣ ጥንካሬ ያላቸው ተጫዋቾች ካልሆኑ በቀር ማጥቃትን መሰረት ያደረጉ ተጫዋቾች ለእንዲህ አይነት ዲፌንስ ካራክተር አይመቹም። አሁን አርቴታ ትላልቅ ስህተቶችን በቅርብ ሳምንት ከዚህ በፊት ታይቶ የማይታወቅ ክፍተቶችን መፍጠር የጀመረው በእንደነዚህ አይነት ባህሪ እና በዘንድሮ ሲዝን በየትኛውም ጨዋታ የአርቴታ ቡድን 61 ኳስ በተጋጣሚ የመጫወቻ ቦክስ አልነካም። ይሄ በቂ ማሳያ ነው። በአርሴናል የምሽቱ ማጥቃት ላይ ከ533 በላይ የተሳኩ ፓሶች ወደ 660 ምናምን ኳሶችን የነካ ቡድን የነበረው የበላይነት በእያንዳንዱ የስታት ሲኩዌንስ ብትመለከቱ በእጥፉን የተሻለ ሆኖ ጨዋታውን ያጠናቀቀው። ግን እነዚህን ሁሉ ጉዳዮች አሁን ጨዋታውን ቢሸነፍ ወይም የ3 ነጥብ ጨዋታ ቢሆን ገደል ነበር የሚከተው። ትችቱም ተቃውሞ የሚሆነው ምንድን ነው? በተከታታይ ጨዋታ በሜዳው 2 ጨዋታ ሲያሸንፍ የተገኙ 3 ግቦች ከተጋጣሚ በራሳቸው መረብ ላይ ያስቆጠራቸው ነው። ክፍት ከሆነ እንቅስቃሴ ቡድኑ አላስቆጠረም። የቆሙ ኳሶች አድቫንቴጅን ነው የሚጠብቀው፣ ምክንያቱም ፔናልቲ ከኤቨርተን ጋር አስቆጠረ። አሁን ይሄ ነው በቃ ለሚዲያው ራሱን የሚያጋልጠው አርቴታ ራሱ በሚፈጥረው የታክቲክ ልዩነት ነው። በሜዳ ውስጥ ወይም ይዞ የጀመረበትን ፍሉዲቲ ላያስቀጥል ይችላል የመጨረሻ ደቂቃ። ኮንትሮሉ ግን ባላንስ መሆን ያለበት፣ ለተጋጣሚ ኳስን የማይተው ኤሪያዎችን በቀላሉ የማይሸነፍ ተከላካዩን ተጋላጭ የማያደርግ ውጤት ላይ ሆኖ እነዚህ ሪስኮች ቢወሰዱ እንደ ማንኛውም ክለብ ከአንድ በላይ ግብ ላያስተናግድ ይችላል። ግን 1-0 እየመራ ላለ ቡድን ትላልቅ ፖዚሽኖች ላይ ሪስክ ወስዶ ለተጋጣሚ ሰፊውን የሜዳ ክፍል መፍቀድ አደጋውን በ2 ጨዋታ ሜዳው ላይ አላርም ለሚካኤል አርቴታ በቂ አላርም 290 ደቂቃ ካስተማረው በዚህ ሲዝን ወልቭስ እና የምሽቱ ጨዋታ በቂ ማስተማሪያ ነው። የመጨረሻ ደቂቃ የተጫዋቾች ለውጥ፣ ኢንጌም ማኔጅመንት፣ የቡድኑን አቅም ያማከለ ታክቲካዊ የተጫዋቾችን ባላንስ የማድረግ ጉዳይ የነ ኖርጋርድ የምሽቱ ሚና ለተመለከተ እኮ የእያንዳንዱ የአደም ዋርተንን ፓስ እንዲከታተል ሜሪኖ ዋርተንን ፕረስ ሲያደርግ ከዋርተን የሚነሱ ኳሶችን ደግሞ ኢንተርሰፕት የሚያደርገው ኖርጋርድን እዛው አርሴናል ቢልድአፑን ወደኋላ አይመልስም፣ ወደ ተጋጣሚ የመጫወቻ ክልል ነው የሚልከው። በምሽቱ ጨዋታ በጣም አስደናቂ እንቅስቃሴ ያየ ነው።
አርሴናል ሚድ ሰርድ ላይ ሶስተኛ የሜዳ ክፍል መግቢያ ላይ አማካይ ክፍሉ ላይ ይነጥቃል። እዛው ወደ ተጋጣሚ የመጫወቻ ክልል ነው ኳሱን በፍጥነት የሚልከው። እንደውም እንደ በፊቱ እንዳለፉት ጨዋታዎች ወደኋላ ኳስን ልኮ መስርቶ ተረጋግቶ ወደ ሁለቱም ዊንግ ስፔሶችን ፈልጎ የሚጫወት አይደለም። እዛው ወደ ማርቲኔሊ እና ማድዌኬ ኳስን በማስፋት ጄሱስ ወደ ሁለቱም ዊንግ እየወረደ ክንፎችን ስለሚያግዝ ተከላካይ ክፍሉ ተነጥሎ ባዶ ስፔስ ላይ ስለሚቆም በበቂ ሁኔታ ከክንፍ የሚነሱ ኳሶች አደጋ ነበራቸው። እንደውም በበለጠ ሚካኤል ሜሪኖን በምሽቱ ጨዋታ እኮ እንደ ሐሰተኛ 9 ቁጥር ተጠቅሞ ጄሱስን ከኋላ ቢያደርግ ከሱ ጀርባ ቢያደርግ የበለጠ አርሴናል ግብ ሊያስቆጥር ይችላል። ምክንያቱም እነዛ 3 ተከላካዮች ያለ ማን ማርኪንግ ስለቆሙ የሚመጡ ኳሶችን ብሎክ ለማድረግ ኢንተርሰፕት ለማድረግ የማሰቢያ ጊዜ ነበራቸው። ለዛ ነው አርሴናል ትላልቅ ቢግ ቻንሶችን ክሬት እያደረገ ነገር ግን ኢንተርሰፕት በሚደረጉ ኳሶችና በግብ ጠባቂው ብቃት ሲመክኑ የነበረው እና በምሽቱ የታዩ በአርሴናል በኩል የታዩ በጣም በጎና አስደናቂ ብቃት ከፍ ይላል። ነገር ግን ሚዲያው ያተኮረው ስላስቆጠረበት መንገድ ነው። አንዳንዴ በእግር ኳስ ውድድር ውስጥ ሆኖ ሂደት የሚያስተካክለው ጉዳይ አለ። ውድድር ውስጥ ሆኖ አሁን ቅኝቱ የአንድ ቡድን በቅድመ ውድድር ጊዜ ዝግጅት ተዘጋጅቶ የዘንድሮ የቡድኑ ዋና መሰረታዊ ሲስተም ይሄ ነው ብሎ ነገር ግን አማራጭ ታክቲክን አቅዶ ይዞ ሲመጣ አንደኛው ሲስተም ውስጥ የተወሰኑ የታክቲክ ብልሽቶች ካሉ በሌላኛው ታክቲክ ይጠገናል። እንደዚህ እያደረጉ ነው ባላንስ የሚያደርጉት። ሂደት እዛ ውስጥ ቅኝት ይስተካከላል። ምክንያቱም ኤክስፐሪመንቱ የሚሰራው ውድድር ውስጥ ሆኖ ነው እንጂ በ6 እና በ7 ቅድመ ውድድር ጊዜ ባሉ ጨዋታዎች ኤክስፐሪመንት ሁሉ ውጤታማ ሆኖ አያልቅም። ለአንድ ሲዝን አንድ ቡድን በተለይ የቶፕ 6 ክለቦች ከ50 በላይ ጨዋታዎችን እያደረጉ ኤክስፐሪመንትን በ6 እና በ7 ጨዋታ ያን ሁሉ ምስል ሊገልጡ አይችሉም። ነገር ግን ውድድር ውስጥ ሆኖ ቡድኖች ከሚያመጡ የተደራጀ ቅኝት ውስጥ መካከል አንደኛው ሞቢሊቲ ነው። በጣም የመግባባት የመዋሃድ አቅም ነው። ፍሉዲቲ ነው፣ ፍሌክሲቢሊቲ። ይሄ ጉዳይ እያደገ ሲመጣ ነው እንደ ቡድን የአሸናፊነት መንገዱ ከፍ እያለ ይመጣል። አሁን አርሴናል የመጣበት ሞመንተም የሚያስደንቅ ነው። በሊጉ አናት ላይ የተቀመጠበት በሻምፒየንስ ሊግም በተመሳሳይ ከዛም በኋላ ግን የተጫዋቾች ጉዳት የቡድኑ ባላንስ ላይ የታክቲክ ለውጥ አስገዳጅ የሆኑ ጉዳዮች እንዲመጡ የመጀመሪያው የጋብርኤል ጉዳት የራይስን ሚና ሲቀይር በራይስ ሚና መቀየር ዙቢመንዲ ምቾት ኤሪያዎችን የፓሲቭ ፓስ እጥረት የቡድኑ የማጥቃት እንቅስቃሴ ላይ የፕሮግሬሲቭ ፓስ እጥረት እንዲያመጣ ያስከተለ ነበር። የራይስ ወደኋላ ለኦቨርሎድ ሲስተም ከተጋጣሚ የሚመጣውን ጫና የበለጠ ተከላካዩ እንዳይጋለጥ ለመከላከል ስትራቴጂ የደብል ፒቮቱ ፖዚሽናል እንዲሆን ከዚህ በፊት ምንድን ነበር የምንለው? ኢንተርቼንጅ ነበር፣ ተለዋዋጭ ነበር። ራይስ ፔኔትሬት የሚያደርግ ከሆነ ዙቢመንዲ ወደኋላ ይቀራል። አንደኛው ወደ ቀኝ፣ አንደኛው ወደ ግራ። ተለዋዋጭነት ባህሪ ያለው የአማካይ ክፍል ደብል ፒቮት ነበር። አሁን ግን ፖዚሽናል ሆነ። በቃ በተሰለፉበት በተሰጣቸው ሚና ላይ በዛ ዞን ላይ ጠንክሮ መገኘት ነው። ለዛ እኮ ነው በቅርብ ሳምንት ኢዜ የፕሮግሬሲቭ ፓስ እጥረት አርሴናል ውስጥ ስላለ ኢዜ ነጥሮ መውጣት አልቻለም። ኢዜ አይደለም ችግሩ ከጋብርኤል ጉዳት ጋር ተያይዞ የአርሴናል አማካይ ክፍል ለተከላካዩ የሚሰጠው ሽፋን ሽግሽግ ሲበዛበት ወደ ፋይናል ሰርድ የሚሄዱ የኳስ ቁጥር ያንሳል። ያኔ ዊንጉም የግሉን ጥረት ነው የሚያደርገው፣ አማካዩም የግሉን ጥረት ነው። ለምን? የተከላካይ ክፍሉ ባላንስ እንዲናጋ አርቴታ አይፈልግም። በየትኛው መመዘኛ ወልቭስን አላሸነፈም፣ ወልቭስን አሳምኖ አላሸነፈም። ኤቨርተንንም በተመሳሳይ የሚሉ ተቺዎች ታክቲካል የቡድኑ እንቅስቃሴ ከተመለከቱ በደንብ አንድ ጉዳይ እንዲያው ጥርት ባለ መልኩ ለማስቀመጥ የሚካኤል አርቴታ አርሴናል ከቪላ ጨዋታ በፊት በነበሩ ጨዋታዎች ላይ በደንብ ካስተዋላችሁ ራይስ በአማካይ በጨዋታ 1.9 ሙከራዎችን ያደርግ ነበር።
ከዛ ጨዋታ በኋላ እስቲ የራይስን የሙከራ ቁጥር ብትመለከቱ በአማካይ ወደ 0.8 ወርዷል። አንድ ሙከራም ላይ ያደርግ ይችላል እና የሚነካቸውን ቦታዎች ብትመለከቱ ከፋይናል ሰርድ ይልቅ በራሳቸው የመጫወቻ ክልል የሚነካው ኳስ ከፍ ይላል። በደንብ ተመልከቱ የዙቢመንዲና የራይስን ቦታ በጣም ተጠጋግቶ ነው የሚጫወቱት። ዙቢመንዲ ልክ አርሴናል ማጥቃት ሲጀምር ከራሱ የመጫወቻ ክልል ሲወጣ የሚሰጣቸው የተለየ ፓሶች አሉ። እነሱ ፓሶች አሁን ቀንሰው ዲያጎናል ኳስ ይበዛል፣ ወደ ክንፍ የሚወጡ የትራንዚሽን ኳሶች ቀንሰዋል። ለዛ እኮ ነው በቅርብ ሳምንት የአማካዩን ኦቨርሎድ ማኔጅ ለማድረግ ከኢዜ ይልቅ ወርዶ በመጫወት ኦዲጋርድ ስለሚሻል ነው ለኦዲጋርድ ቅድሚያ እየሰጠ የሚገኝ። ይህን ታክቲካል ባላንስም የማስተካከል ጉዳይ የአንዱ መጉደል በአንድ ቡድን ውስጥ የሚፈጥረው ሽግሽግ አሁን ትልቁ ችግር ይሄ ነው። የቡድን ሞመንተም የሚያናጋው ጉዳት እኮ የዛ ተጫዋች ኳሊቲ መጉደል ብቻ አይደለም። በዛ ቡድን ውስጥ ታክቲካል ጉለት የሚያመጣው ሽግሽግ ብዛቱ የአንዱ ተጫዋችን ፖዚሽን ምክንያቱም የሂንካፔም የሙስኬራም ኤክስፒሪየንስ አነስተኛ ነው። እዚህ ላይ ሙስኬራ ተጎዳ። ሳሊባና ሂንካፔ ረጅም ጨዋታ አብሮ አልተጣመሩም። ስለዚህ ኮንትሮል ሆኖ በደንብ በጥንቃቄ በተሞላ መልኩ ጨዋታ ማኔጅ ማድረግ ስላለባቸው እነዚህ ተከላካዮች ተጋላጭ እንዳይሆኑ ሽፋን ያስፈልጋቸዋል። ያ ሽፋን ደግሞ ከኦፖዚሽን ሀፍ ላይ ወደኋላ ተሸጋሽገው የሚመጡ ሽፋኖች ናቸው። ስለዚህ እነዚህ ሁሉ እስቲ በቅርብ ሳምንት ተመልከቱ። የቲምበርን ኦቨርላፕ በጣም ቀንሷል። የካሊፊዮሪን ኦቨርላፕ በጣም ቀንሷል። ለምን? የባክፎሩ በጥንቃቄ እዛው ዞኑን ጠብቆ እንዲቆይ ነው አርቴታ እያደረገ የሚገኘው። ይሄ ሁሉ የተከላካይ ክፍሉ ባላንስ እንዳይናጋ አማካዩም ከዛን አርሴናል ይሄ አሳምኖ የማሸነፍ ጥንካሬው በዚህ የታክቲክ ሽግሽግ ምክንያት የማሸነፊያ መንገዱ እንዳለ ሆኖ ግን ያ የማሳመንና በከፍተኛ የጨዋታ ብልጫ በበርካታ ሙከራዎች ታጅቦ የሚያሸንፈው የጨዋታ ስታይል ግን በዚህ የቅኝት ለውጥ መውረድ አሳይቷል። እንደ ቡድን አይደለም፣ በታክቲክ ነው። የታክቲክ ለውጡ ነው። ግን ተከታታይ ጨዋታዎችን እያሸነፈ ነው። ይሄ ታክቲክ ለውጥ ባላንስ እስከሚሆን ድረስ አርሴናል በእንዲህ አይነት መንገድ 3 ነጥቦችን ሊሰበስብ ይችላል። ይሄ ሊያስገርመን አይገባም። የፊት መስመር ተጫዋቾች እንዲሁም በምሽቱ ጨዋታ እኮ ከሰርቪስም እላፊ ሰርቪስ እያገኙ ነበር። ብዙ ኳሶች እኮ ከረፍ በፊት ወደ 13 ሙከራዎችን አርሴናል ያደረገው 17 ሙከራ በርካታ ሙከራዎችን አድርጓል። ግብ አላስቆጠረም። ይሄ የአማካይ ክፍሉ የሰጠው በቂ የፊት መስመር ተጫዋቾችን ሰርቪስ የማድረግ ጉዳይ ነው። እንግዲህ በእንዲህ መልኩ የተደራጀም ቡድን እያንዳንዱን ጉዳይ ይሄ በተለይ ከእንቅስቃሴ ከቡድን ጥንካሬ ውጭ ያሉትን ነገሮች ትኩረት ሰጥቶ ከመተቸት ይልቅ ታክቲካሊ ቡድን ውስጥ የተቀየሩ ጉዳዮች ለምን እንደተቀየሩ ተመልክተን በሀሳብ ደረጃ መወያየት እንጂ አሳምኖ አላሸነፈ የሚለው ጉዳይ ምክንያታዊ ቢሆን እንጂ ከመሬት ተነስቶ አርቴታ አልወረደም፣ አርሴናል አልወረደም፣ የቡድኑ እንቅስቃሴ አልወረደም። የአንድ ተጫዋች መጉደል የሚያመጣው ሽግሽግ የቡድኑን የመጀመሪያ ሞመንተምን ያናጋል። ይሄ በእግር ኳስ የተለመደ ብዙ ክለቦች ላይ አይተናል። እንደ አንድ በቅርብ ሳምንት የተመለከትኩት የትሬንት አሌክሳንደር አርኖልድ መውጣት የሊቨርፑል የቀኝ ክፍል አዳክሞታል። ማዳከሙ በየትኛው ያጫወታ መንገድ ነው? ምክንያቱም ብራድሊ መከላከል ላይ ከአርኖልድ ይሻላል ሲሉ የነበሩት እነሱ ናቸው። ታዲያ ዘንድሮ ኩናቴ በዚህ ደረጃ ለምን ተጋለጠ? አርኖልድ ክለቡን ባላንስ የሚያደርገው ባለው ተፈጥሯዊ ስኪል በፓስ ነው። ያ ፓስ ባነሰ ቁጥር ተጋጣሚ እዛ ኤሪያ ላይ መቶ ኦቨርሎድ ለመፍጠር መጀመሪያ አርኖልድ እያለ እነዛ ፓሶች ስላሉ ተጋጣሚ ወደ ራሱ ሜዳ ክልል ከተከላካይ ጀርባ የሚጣሉ ኳሶችን ለመከላከል እዛው ይገደባል። ያኔ ሊቨርፑል ስፔስ ያገኛል። ስለዚህ ኦቨርሎድ ለመፍጠር ተጋጣሚ መጀመሪያ ከራሱ ሜዳ አይወጣም። ከሱ ፊት ያለው ደግሞ መሐመድ ሳላ ነው፣ ሌላ ስጋት። ስለዚህ ተጋጣሚ ፖዚሽናል ሆኖ ይጫወታል። ዘንድሮስ ከዛ ኤሪያ ላይ የሚነሱ የማጥቃት እንቅስቃሴዎች ስለሌሉ ተጋጣሚ በድፍረት በሳላ መከላከል ድክመት የብራድሊ ኦቨርላፕ የማድረግ ጥንካሬ እንጂ ከፖዚሽኑ ላይ ሆኖ ማጥቃትን ስለማያስጀምር
ያንን ቦታ ብንጫን ሊቨርፑልን ማጉደል እንችላለን ብለው ስለሚያስቡ የቀኙን የሜዳን ክፍል ታርጌት እያደረጉ ያጠቃሉ። ይሄ ነው ትልቁ የባላንስ ልዩነት። ልክ እንደዚሁ ጋብሪኤል ሲጎል የአርሴናል የተከላካይ ጥንካሬ ውስጥ የሚጎለው የጋብሪኤል ኳሊቲ ሽግሽግ ይፈልጋል። በደንብ ባላንስ መሆን፣ ጥብቅ መሆን ይፈልጋል። ከዛ ተጫዋች የሚያገኘውን ካራክተር እንደ ቡድን ነው አርቴታ ከቨር የሚያደርገው። በሂንካፔ ከቨር እንደማያደርግ ያውቀዋል። እና የክሪስታል ፓላሱ ድል በሞራል ረገድ በተለይ በሞራል ረገድ ለቀጣይ ጠንካራ ፊክስቸሮች ፌስቲ ፊክስቸር ነው። ብራይተን፣ አስቶን ቪላ፣ በርንማውዝ፣ ሊቨርፑል አራቱ ጨዋታዎች በጣም ወሳኝ ስለሆኑ ወደ ግማሽ ፍጻሜ ማለፋቸው በኬፓ አስደናቂ የ16ኛውን ፍጹም ቅጣት ምት የመለያ ምት ነው ያዳነው። 15 መተው 8ቱን አርሴናል አስቆጠረ፣ 7ቱን ፓላስ አስቆጥሮ 8ኛውን ለፓላስ 16ኛ የዕለቱን የመለያ ምት ሉኳ ለመምታት መጥቶ ነው እንግዲህ ኬፓ ያዳነበት። በራሱ መረብ ላይ አስቆጠረ። የመለያ ምቱም ላይ ትልቁን እድል አመከነ። እንግዲህ ሚዲያው ሉኳን ትኩረት አድርጓል። ይሄን ሴንተር ባክ በነገራችን ላይ አርሴናል ባለፉት 51 የመታቸው የመለያ ምቶች ውስጥ 49ን አስቆጥሯል እና ይሄን 47ን አስቆጥሯል። ይቅርታ 92.8 በመቶ በአምስቱ ትላልቅ ሊግ የመጀመሪያ 50 እና ከዛ በላይ መለያ ምቶች መቶ በማስቆጠር አንደኛ ላይ የተቀመጠው የሚካኤል አርቴታ አርሴናል ነው እና በርካታ የመለያ ምቶች የማስቆጠርም ቴክኒክ አቅም እንዳላቸው የታየበት የመለያ ምት ነው። ከ8 ኃላፊነታቸውን ተወጥተው 8ኛውን የመጨረሻውን ሳሊባ አስቆጠረ። ሉኳ ደግሞ የፓላስን በኬፓ አስደናቂ እንግዲህ የመጀመሪያን ፖዚሽኑን ነቃ። በነቃበት ፖዚሽን ኳሷን አዳነ። አርሴናልን ወደ ግማሽ ፍጻሜ ማሳለፍ ቻለ። የመጀመሪያ ዙር በቀጥታ ወደ ስታንፎርድ ብሪጅ ተጉዞ ቼልሲን ይገጥማል። ሁለተኛ ዙር ደግሞ በፌብሩዋሪ 3 ኤሜሬትስ ላይ የመልሱ ጨዋታ ይደረጋል። ከዛም በኋላ እንግዲህ ማርች አካባቢ ላይ የፍጻሜ ጨዋታ በካራቦ ካፕ ዌምብሌ ላይ የኒውካስልና የኒውካስልና የሲቲ አሸናፊ ከቼልሲና አርሴናል አሸናፊ ጋር በሁለት ዙር ተገናኝተው ዌምብሌ ላይ የሚገናኙ ይሆናል። እንግዲህ በማክሰኞ ምሽት ጨዋታ በእንዲህ መልኩ ድረ ጨዋታ ግምገማ አደረግን። በሮብ ንጋት ፕሮግራማችን እንግዲህ የመጀመሪያ ክፍል አርሴናል በካራቦ ካፕ ጨዋታ ወደ ግማሽ ፍጻሜ ያለፈበትን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አድምጡ። ከሀገር ውጭ የምታደምጡ ደግሞ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በስተመጨረሻም አንቶን ሴሜንዮ ውሳኔውን አሳውቋል። ማረፊያው ተረጋግጧል። እስቲ በዛ የዝውውር ሂደት ዙሪያ አንድ ፕሮግራም አለን። በሴሜንዮ ዝውውር ላይ እስከምንመለስ ድረስ የአርሴናል ደጋፊዎች ውጥረት፣ ጫና፣ ጭንቀት ከነበረው የምሽቱ በተለይ የመጨረሻ ደቂቃና የመለያ ምቱ ውጥረት እንግዲህ በኬፓ አስደናቂ ብቃት ወደ ቀጣይ ዙር ማለፍ ችላችኋል። እንኳን ደስ አላችሁ እያልን እስቲ በአንቷን ሴሜንዮ ጉዳይ እንመለስና በጣም መነሳት ያለበት ትላልቅ ነጥቦች አሉ። አንቷን ሴሜንዮ ማረፊያው ታውቋል። ማረፊያው ታውቋል ማለት ተደምድመዋል፣ ሴሜንዮ ፈርሟል ማለት ግን አይደለም። በዝውውር አንዲት ጉዳይ ዩተርን አላት። ዝውውር ላይ ሁሉም የክለብ ደጋፊዎች የገሌ እኛ ጋር ነው የሚመጣው የገሌ እኛ ጋር ነው የሚመጣው የሚለውን ጉዳይ ሊያረጋግጥ የሚችሉት በሁለቱ ክለቦች መካከል ስምምነት ተፈጽሞ የተጫዋቹ የሜዲካል ቦታ ቡክድ ሲደረግ ብቻ ነው። ምክንያቱም የመጨረሻው ፋይል በዛች ሰዓት ነው የምትላከውና ከዛም በኋላ የትኛውም ክለብ ገብቶ ሃይጃክ ማድረግ አይችልም። እስከዛ ድረስ ግን ነገራቶች ላይ 100% እርግጠኛ መሆን ባይቻልም አንዳንዴ የተጫዋች ውሳኔ የክለብ ፍላጎት ሲቀናጅ ዝውውር ላይ ሌሎች ክለቦች ገብተው የሆነ ነገር ላይ እንዳይፈጥሩ መንገዱ ይዘጋልና ሴሜንዮ ውሳኔውን አሳውቋል። እስቲ በዝውውር መረጃችን ተመልሰን እንመጣለን።
ሰላም ቆዩ።